ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የዚህ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይድረስልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ አድርጋችሁ የደወል ምልክቷን ማጥቆሯን አትርሱ። ነባሮች ደግሞ ላይክ እያደረጋችሁ ማለት ነው። ላይክ ስለምታደርጉልኝ ከልብ አመሰግናለሁ። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ስለምታበረታቱኝ የእውነት ከልብ የመነጨ ምስጋናዬ ለእናንተ ይድረስልኝ። በያላችሁበት ያቀዳችሁት ያሰባችሁት ያለማችሁት ሁሉም ይሳካላችሁ። የእውነት ከልብ ነው የማመሰግነው። ዛሬ በአዲስ ድራማ መጥቻለሁ ማለት ነው። የድራማው ርዕስ ወይም ስም ዮሐና ይሰኛል ማለት ነው። በጣም የሚያሳዝንና ከጅምሩ ልብ የሚሰብር ድራማ ነው። አንዲት ምስኪን እናት ልጇን ለማሳደግ የምትወጣው የምትወርደው ውጣ ውረድ የሚገርምና የሚያሳዝን ነው። በአንዲት የልጅ ልጇ በምትሆን ልጅ የሚደርስባት ሲቃይ፣ የምትሰደበው ልጇን ለማሳደግ ነገር ግን ሁሉንም ችላ የምታሳልፈው እናት የእውነት በጣም የብዙዎች ታሪክ ነው የዚህ ድራማ ታሪክ ማለት ነው። እንግዲህ ድራማው የሚጀምረው ወይም የድራማው ርዕስ ዮሐና ሲሰኝ የቤቷ ዋናዋ ብዙም ደስተኛ አይደለችም ማለት ነው በባሏ። ባልየው ያን ያክል ቦታ አይሰጣትም። ልጆቿን ስለሚናገርባትና ለልጆቹ ምንም ቦታ ስለሌለው ያን ያክል ብዙ ፍቅር የላቸውም በባልና በሚስት መካከል ነው ማለት ነው። ሰውየው ሀብታም ነው፣ ብዙ ድርጅቶች አሉት። እናም እሱ ደግሞ ከሌላ የወለደው ወንድ ልጅ አለው፣ ስሙ ክንደ ይባላል። ከዚችኛዋ ሚስቱ ደግሞ ልዑልና በእምነትን ወልዷል ማለት ነው። እናም ባለቤቱም ቤት ሆና ከባልየው ጋር ትጨቃጨቃለች። ልጆችን አትናገርብኝ፣ ተዋቸው፣ እኛ ያሳለፍነውን ህይወት ማለፍ የለባቸውም። እነሱ የፈቀዱትንና የወደዱትን መስራት ይፈልጋሉ። ስለዚህ ተዋቸው፣ አትናገርብኝ ልጆችን ትለዋለች። ባልየው ወይም የልጆቹ አባት ደግሞ እኔ የፈለግኩን ነገር ካልሆነ ወይም እኔ ያልኳቸውን ካላደረጉ እንዴት ነው እንደዚህ የሚሆነው እያሉ ብቻ በሁለቱ መካከል ጸብና ጭቅጭቅ አለ። በጣም የሚገርመው ነገር ባለሀብቶች ናቸው፣ ገንዘብ ከሚገባው በላይ ያላቸው። ነገር ግን ገንዘብ ሞልቶ ፍቅር ከሌለ በጣም ከባድ ነው የሚሆነው። በዛ መካከል ነው እንግዲህ ወይዘሮ ኤልሳ ከልጇ ጋር ወይም የልጇ ስም ሊዲያ ነው፣ ከሊዲያ ጋር ከዛ ቤት የምትሰራው ማለት ነው። ልጅቷ ለማገዝ ነው የምትመጣው። እናም እናቷ የእናቷን ሲቃይና የእናቷን መከራ ስታይ ደግሞ በጣም ከሚገባው በላይ ይከፋታል። እማዬ በዚህ ውስጥ ነው እያለፍሽ ያለሽው ስትላት፣ አዎ ልጄ ይህም ሁሉ ጊዜ የነርጉት እንደዚህ እያልኩኝ ነው። ነገር ግን ደግሞ መልካም ስለሆኑም ማለቴ እኔ ሲቸግረኝ ሲከፋኝ መጠጊያ ሳጣም ወይም ገንዘብ ያጥረኝ ይሰጡኛል። ስለዚህ እኔ አንቺን ለማሳደግ ይህን ሁሉ መስዋዕትነት ከፍያለሁ። እናም እስከ ዛሬ ድረስ የኖርኩበትን ቤት አንድም ነገር ተናገሩኝ ብለሽ ምንም አይነት ሰበብ ወይም ምክንያት እንዳትፈጥሪ፣ ምንም ነገር እንዳትናገሪ ብላ ለልጇ አስጠንቅቃታለች። ልጇ ላግዝሽ ስላለቻትና እኔ ካንቺ ጋር አብሬ ሄጄ የምትሰሪውን ስራ ማገዝ አለብኝ፣ ዛሬ ትምህርት ስለሌለኝ በቃ ጥናትን ምንም ነገር ስለሌለኝ አንቺን ሄጄ ማገዝ አለብኝ ስትልና ወይም ስትጠይቃት እናቷን፣ እናትየው ጥናት ስላለብሽ ቁጭ ብለሽ ማጥናት አለብሽ፣ እኔን እንድታግዥኝ አልፈልግም ብላት ነበር። ልጅቷ ግን እኔ እናቴን ማገዝ አለብኝ ብላ ወስና ስለተነሳች እናቷ ከምትሰራበት ቤት ትሄዳለች። እናቷ ከምትሰራበት ቤት ስትሄድ ነገሩን ስታየው በቃ የተቀያየረ ነው። በማንኛውም ሰውም ቢሆን ጥሩ ፊት አይሰጣትም ከልዑል በስተቀር። እናም ሁሉንም ስታየው ተቀያይሮ ስላየችው፣ ቆይ እማዬ ከዚህ ቤት ነው እስከዛሬ ድረስ የሰራሽው ብላ እናቷን ስትጠይቃት፣ አዎ ልጄ እስከዛሬ ድረስ እንግዲህ ሁሉንም ነገር ችዬ እዚህ ቤት ነው እየሰራ ያለሁት። እናም አሁን እኔ የማር ቤቱን ስራ ሰራለሁ፣ አንቺ ሂጂና ጽዳቱን ስሪ ትላታለች። ልጅቷም እሺ ብላ ጽዳቱን ለመስራት ትሄዳለች ማለት ነው። በሌላ በኩል እቺ በእምነት ተብዬዋ ቅብጥብጥ ያለች ቀበጥ ነገረኛ ኤልሳ እንግዲህ ኤልሳ ማለት እንኳን አይደለም እናቷ አያቷም ራሱ ልትሆን ትችላለች። እና ቁም ስቅሏን ነው የምታበላት። ቁም ስቅሏን የውሸት ወሬ እየፈጠረች እና የሐሰት ወሬ እየፈጠረች እሷን ለመናገር እሷን ለመሳደብ የማታደርገው ነገር የላትም። እናም እናቷን ሄዳ እማዬ እነዚህ ሰዎች ግን ምን እያደረጉ ነው? ማለት እቺ ኤልሳ የምትባል ሰራተኛ ግን ምን እያደረገች ነው? ልብስ የሚባል ነገር እኮ እየታጠበ የለኝም ብላ ለእናቷ ሄዳ ትናገራለች። እናቷም እሺ ሂጂ ጥሪያት፣ እንዴት እስካሁን ድረስ ልብስ አታጥብልሽም ብላ ትጠራታለች። ከጠረቻት በኋላ እሷ ጋር ፊት ለፊት ቆማ እንዴት ነው ይህን ነገር እስካሁን ድረስ ያልሰራሽው? አንቺ ደግሞ ለዚች ስራ ትለጠጫለሽ እንዴ? ጉድ እኮ ነው።
ምን እያሰብሽ ነው? ምን እየሰራሽ ነው? እንዴት ይህን ነገር እስካሁን ድረስ አልሰራሽም? ብላ እናትየው ሰራተኛዋን ትጠይቃታለች፣ ወይም ኤልሳን። ከዛ ኤልሳ ምን ተፈጥሮ ነው? እኔ አልገባኝም፣ እኔ ምንም የገባኝ ነገር የለም ብላ ድምጿን ቅንስ አድርጋ ስትመልስ ልጅቷ ካጠገቧ ሆና አሁንም መጥፎ ነገር ትናገራታለች። ቆይ አሁን አንቺ ምስኪን ለመምሰል ነው እንደዚህ ድምፅሽን ቀንሰሽ የምትናገሩ? ለምን ተዋሻለሽ? ለምን እውነታውን አትናገሪም? ብላ ታፋጥጣታለች። ኤልሳ ምን እንደተፈጠረ አልገባትም። ምን እንደተከሰተም የምታውቀው ነገር የለም። ነገር ግን እቺ የሆነች የተመታች ነገር ነው የምትቆሰቁሰው። ለማንኛውም ልብሱን እንዳላጠበች ስትነግራት ኧረ እኔ ምንም ችግር የለም አጥባለሁ ብላ ትታት ውጣለች ማለት ነው። ትታ ወጥታ ማር ቤት ስትሄድ አሁንም ተከትላት ትሄድና ምግብ አልሰራሽልኝም ወይ? እየጠራሁሽ እኮ ነው። ለምን ቀና ብለሽ አየሽኝ? ለምን መለሽልኝ? እያለች ብቻ ታሰቃያታለች። ኤልሳ ያላት ትዕግስት እኔ የእውነት ለመናገር እኔ እንጃ። የእሷን ሩብ ራሱ ትዕግስት የለኝም። በጣም ነው የሚገርመው ትዕግስቷ ማለት ነው። እናም ችግር የለውም እሺ ልጄ፣ የምትፈልጊውን ነገር እሰራልሻለሁ። እኔ እኮ በቀደም ዕለት ያንስልልኝ ስላልሽኝ እንደዛው አድርጌ ነው የሰራሁልሽ ስትላት፣ ያን እኮ በቀደም አልፏን፣ ዛሬ አዲስ ቀን ነው። ስለዚህ አዲስ ምግብ ነው የምፈልገው፣ የዛሬ ሰራሽልኝ አይጣፍጥም ብላ ስትነግራት ሰራተኛዋ ወይም ኤልሳም ደግሞ መለስ አድርጋ አይ አንቺ እንደዛ አልሽኝ እንጂ እኮ እናትሽ በጣም ቆንጆ ምግብ እንደሆነ ነግራኛለች ስትላት፣ እባክሽ ዝም በይ፣ ቆንጆ ምግብ አይደለም እኔ ቀመስኩት አይደል እንደ ብላ ትጮህባታለች። በሌላ በኩል ልዑል ተብዬው ልጁ ማለት ነው የወይዘሮ ኤልሳን ልጅ ሲያያት በጣም ወዷታል ማለት ነው። ቆንጅዬ ነበር በነገራችን ላይ ልጅቷ ራሱ። እናም ልጅቷ ቤቱን እያጸዳች እያለ አንቺ ደግሞ ማነሽ ምናምን የሚባል ነገር እንኳን የለውም። እውነት ለመናገር ልጅቷንም ስለወደዳት እና በጣም ሰው አክባሪ ስለሆነ ማለት ነው ልዑል። እናም ተፈታኝ ስለሆነች ጋይድ አዘጋጅልሻለሁ፣ በቃ አታስቢ፣ ስትመጪ እሰጥሻለሁ ይላታል። እሷም ደግሞ ድንግጥ ብላ ምን አልከኝ? እሺ ብላ ይህን ብቻ ነው የመለሰችለት። እናም ወደ ጽዳቷ ትሄዳለች። ልዑልም ወደ ክላሱ ገብቶ ምን አዘጋጅቶ ለእሷ መስጠት እንዳለበት እያሰበ ነበር። ከዛም ክንዴ ማለት የልጆቹ አባት ይመጣል። የልጆቹ አባት ወንድ ማለት ከሌላ የወለደው ይመጣል ማለት ነው። ስሙ ክንዴ ይባላል። እናም በአባት ብቻ ነው የሚገናኙት። የአባትየው የመጀመሪያ ልጅ ነው። ይህ ክንዴ ተብዬው ደግሞ ድርጅቱ በሱ ስም ነው። ሲቀጥል ደግሞ ቤቱንም በሱ ስም ለማድረግ ደፋ ቀና እያለ ያለ ሰው ነው። ስለዚህ ልዑልን ሄዶ ከልዑል ጋር ከመድረሱ በፊት የኤልሳን ልጅ የሰራተኛዋን ልጅ አያታል ማለት ነው። ቆንጅዬ ስለነበረች አንቺ ደግሞ የማነሽ ቆንጆ ሲላት ምን ብላ ዞር ስትል አይ ምናምን ነገር ማነሽ አንቺ ደግሞ ምናምን ሲላትኝ እኔ የኤልሳ ልጅ ነኝ ብላ ትነግረዋለች። ኦ የሰራተኛዋ ልጅ ነሽ እንዴ ምናምን ብሎ ይመለሳል ማለት ነው። በጣም ነበር የወደዳት ሲያት። ስለዚህ እንደዛ ብሎ ተናግሮ ከተመለሰ በኋላ ወደ ልዑል ክላስ ይሄዳል ማለት ነው። ወደ ልዑል ክላስ ሲሄድ ልዑል በሀሳብ ጭልጥ ብሎ ነበር። ከዛ ልዑልን ምን ሆነ ነው ምን እያደረክ ነው ብሎ ሲጠይቀው አይ የኤልሳ ልጅ ፈተና ስለሆነች ጋይድ ላዘጋጅላት፣ ምን እንደማዘጋጅላት እያሰብኩ ነው ሲለው፣ እሱ ልጅቷን እንዳልወደዳን ነገር ሆኖ ከሰራተኛ ልጅ ጋር እንደዚህ ታደርጋለህ፣ ምን ታደርጋለህ እያለ ይጮህበታል ማለት ነው። እሱም ምን እያልክ ነው ያለው? የአጋዣችን ልጅ እኮ ናት። ለምንድን ነው ሰራተኛ እያልክ እንደዚህ የምትናገረው ሲለው፣ እናትህ የት አለች ብሎ ስለጠየቀው፣ ለምንድን ነው እናትህ የምትለው? ቅር ካላለህ አንተም እናትህ ስለሆነች እናቴ በላት ሲለው፣ እንደዛ ነው ምናምን ብሎ ይወጣል ማለት ነው ከክላሱ። ከዛ ከክላሱ ከወጣ በኋላ ወደ ሳሎን ሄዶ የልጅቷን ማለት በአባቱ እህቱ የሆነችውን ሰዓቷን ሰርቆት ይሄዳል። ከዛ ልጅቷ ደግሞ ከሰራተኞቹ ላይ ትጮህባቸዋለች። እናቷ ጋር ሄዳ እነሱ ናቸው ሰዓቴን የሰረቁት ስለዚህ ይመልሱልኝ ብላ ለእናትየው ስትናገር፣ እናትየው ደግሞ የፈረደበት ሰራተኛ መቼስ ፈርዶባቸው እናትየው ደግሞ ትጮህባታለች ማለት ነው ከሰራተኛዋ ስትጮህባት እኔ ምንም ያየውን ነገር የለም ልጅን ብትሆን በፍጹም እንደዚህ አይነት ጸባይ የላትም ብላ ትመልሳለች። ልጅቷ ከዚህ ቤት ታዲያ ማን መጥቶ ነበር ተብላ ስትጠየቅ የሆነ ሰው መጥቶ ነበር ትላታለች። እናትየው ደግሞ ክንዴ ተብዬው ሰውዬ ወይም ልጅ እንድመጣ አትፈልግም። እሷ ስለምታውቀው ቤቱን ለመውረስ እንደሆነ ወይም የሆነ ነገር አድርጎ የሆነ ነገር ለመውሰድ እንደሚመጣ ስለምታውቅ እሱ መጥቶ ነበር ተብሎ ሲነገራት ነገርየው ስለገባት በቃ እናንተ ወደዛ ግቡ ብላ ትተዋቸዋለች ማለት ነው። ውድና የተከበራቸው የቻናል ቤተሰቦች ድራማው ረዘም ያለ ስለሆነ ቀጣዩን ይዤላችሁ እመጣለሁ ማለት ነው።
ግን ስወዳችሁ ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ነባሮች ወይም ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።